በማንኛውም ጭቅጭቅና አለመግባባት ውስጥ መሃል ገብቶ ሰዎችን የሚያስታርቅ፣ ሁሉንም ሰው በእኩል ዓይን የሚመለከትና በሄደበት ቦታ ሁሉ ሰላማዊ ድባብን የሚፈጥር ሰው ካጋጠማችሁ ያ ሰው ሊብራ የመሆን ዕድሉ ሰፊ ነው። ሊብራ ሲባል ሚዛን፣ ሰላም፣ ውበት፣ ፍትህ እና ዲፕሎማሲ ማለት ነው። ቪርጎ በማህበራዊ ሕይወቱ ነገሮችን በጥንቃቄ መተቸትና ሕይወትን ማስተካከል ላይ ሲያተኩር፣ ሊብራ ግን የሰዎችን ግንኙነት ማለስለስና በመካከላቸው ፍቅር እንዲሰፍን ማድረግ ይወዳል። በዛሬው ቪዲዮ የሊብራን ማህበራዊ ሕይወት ከሰዎች ጋር የመግባባት ጥበቡንና በጓደኝነት ውስጥ ያለውን ማራኪ ሚና በጥልቀት እንፈትሻለን። ሊብራ አዲስ ሰው ሲያገኝ ወይም አዲስ ማህበራዊ ከባቢ ውስጥ ሲገባ የሚያሳየው የመጀመሪያ ባህሪ ማራኪነትና ግልጽነት ነው። ሊብራ ብቻውን መሆንን ፍጹም አይወድም። እሱ የሚኖረው ከሰዎች ጋር በሚያደርገው ግንኙነት ውስጥ ነው። ወደ አዲስ ቦታ ሲመጣ ፈገግታው፣ የንግግር አቀራረቡና ጨዋነቱ ሰዎችን ወዲያውኑ ይስባል። ማንኛውንም ሰው በደግነት ለማስተናገድና ምቾት እንዲሰማው ለማድረግ ትልቅ ተፈጥሯዊ ብቃት አለው። ይህ ባህሪው አንዳንዶች ዘንድ ለሁሉም ሰው የሚሆን ወይም እውነተኛ ማንነቱን የሚያሳይ አስመስሎ ሊያሳየው ቢችልም፣ በእውነቱ ግን ሊብራ ሰላምን ስለሚወድና ሰዎችን ማስከፋት ስለሚፈራ ድባቡን ለማለስለስ ጥረት እያደረገ መሆኑን መረዳት ያስፈልጋል። ሊብራ በማንኛውም ስብስብ ውስጥ መግባባትንና አንድነትን የሚፈጥር ድንቅ የማህበራዊ ሕይወት ድልድይ ነው። ወደ ጓደኝነት ስንመጣ ሊብራ በዞዲያክ ምልክቶች ውስጥ እጅግ ታማኝ፣ አድማጭና ፍትሃዊ ጓደኛ ነው። ሊብራ ለአንድ ሰው ጓደኛ ከሆነ ያንን ሰው በጭራሽ አይፈርድበትም። የጓደኞቹን ሐሳብ ያለ አድሎ የማዳመጥና የሁለቱንም ወገን እውነት የመረዳት ልዩ ችሎታ አለው። የቅርብ ጓደኞቹ ጋር ጥልቅና የሰላም ግንኙነት እንዲኖረው ይፈልጋል። አንድ ጓደኛው ምክር ወይም ድጋፍ ከፈለገ ሊብራ ነገሮችን በሚዛናዊነት መዝኖ ምርጡን መንገድ ያሳየዋል። ሆኖም በጓደኝነት ውስጥ የሊብራ ትልቁ ፈተና ውሳኔ ማጣትና ሰዎችን ለማስደሰት መሞከር ነው። ሁሉንም ሰው በአንድ ጊዜ ደስተኛ ለማድረግ በሚያደርገው ጥረት የራሱን ፍላጎት ሊረሳ ወይም ግልጽ ውሳኔዎችን መወሰን አቅቶት ሊቸገር ይችላል። ለሱ ጓደኝነት ማለት ፍጹም ሰላም እና እርስ በርስ መከባበር ማለት ነው። በተጨማሪም ሊብራ በማህበራዊ ሕይወቱ ውስጥ ጥበብን፣ ውበትንና ስምምነትን ማምጣት ያስደስተዋል። ከጓደኞቹ ጋር ጊዜ ሲያሳልፍ ምቹ፣ የተረጋጉና ውብ የሆኑ ቦታዎችን መምረጥ ይወዳል። ለጓደኞቹ የሚሰጠው ስጦታ እንኳን በጣም ጥራት ያለው፣ ውበት ያለውና የሰውን ስሜት የሚያድስ ነው። ሊብራ የሰዎችን ግንኙነት እንደ ትልቅ ሀብት ነው የሚመለከተው። በጓደኞቹ መካከል ጠብ ወይም ቅሬታ ሲፈጠር እሱ መሃል ላይ ሳይገባ እና ወገን ሳይዝ ነገሩን በሰላማዊ ውይይት ለመፍታት ትልቅ ዲፕሎማሲያዊ ጥረት ያደርጋል። ለሱ ማህበራዊ ሕይወት ጩኸትና ግርግር ሳይሆን በሰዎች ልብ ውስጥ ሰላምንና ውበትን በክብር ጠብቆ ማቆየት ነው። በቡድን ሥራ ወይም በሥራ ቦታ ላይ ሊብራ የቡድኑ አስተሳሳሪና አደራዳሪ ነው። በቡድን ውስጥ ያሉ አባላት እርስ በርሳቸው ተስማምተው እንዲሰሩ፣ ማንም ሳይበደል ፍትሃዊ የሥራ ክፍፍል እንዲኖር የማድረግ ችሎታው ወደር የለውም። ከባድ ውሳኔዎች በሚኖሩበት ጊዜ ሁሉንም ወገን የሚያስማማ መፍትሄ ለማምጣት ይጥራል። ሊብራ በቡድን ውስጥ የአምባገነን መሪ መሆን ባይፈልግም በዲፕሎማሲያዊ መንገድ ሰዎችን የማሳመን ትልቅ አቅም አለው። ነገር ግን የሊብራ ችግር አንዳንድ ጊዜ ግጭቶችን ከመጋፈጥ ይልቅ ለመሸሽ መሞከሩ ወይም በሰዎች ላለመጠላት ሲል እውነቱን በግልጽ አለመናገሩ ነው። የቡድን አባላት የሊብራን ፍትሃዊነት አውቀው በግልጽነት ሲያማክሩት ሊብራ ቡድኑን ወደ ትልቅ አንድነትና ስኬት የሚመራ እጅግ ወሳኝ አቅም ይሆናል።
ሊብራ ከማህበራዊ ህይወት በኋላ የራሱን የውስጥ ሚዛን የሚመልስበት የግል ጊዜ በጣም ያስፈልገዋል። ሊብራ በማህበራዊ ግንኙነቱ ሲውል የሁሉንም ሰው ስሜት ለማመጣጠንና ሰላም ለመፍጠር ስለሚጥር ውስጣዊ ጉልበቱ ይደክማል። ስለዚህ ከሰዎች ከተለየ በኋላ ወደ ራሱ ጸጥተኛ ቦታ በመመለስ ሙዚቃ በማዳመጥ በጥበብ ስራዎች በመደሰት ወይም ዘና በማለት የጠፋውን ጉልበት መልሶ ማግኘት ይፈልጋል። ይህ የእረፍት ጊዜው የራሱን ስሜትና ሐሳብ መልሶ ሚዛን የሚያስይዝበት ወሳኝ ጊዜ ነው። አንዳንዶች ሊብራ በድንገት ራሱን ሲያገል ወይም ዝም ሲል ተቀይሯል ብለው ሊያስቡ ይችላሉ። ነገር ግን በእውነቱ እሱ የራሱን ሰላም መልሶ እያደራጀ መሆኑን የቅርብ ጓደኞቹ ሊረዱለት ይገባል። ሊብራ ማህበራዊ ህይወቱን በደግነት በሚዛናዊነትና ፍጹም በሆነ ዲፕሎማሲ የሚመራ ምልክት ነው። ምንም እንኳን አንዳንድ ጊዜ ውሳኔ ማጣቱ ወይም ሰዎችን ለማስደሰት መሞከሩ ራሱን ሊያስጨንቀው ቢችልም የሊብራ እውነተኛ ሰላም ወዳድነትና የጓደኝነት ጥልቀት ግን በማንኛውም ጊዜ ህይወትን የሚያስውብ ድንቅ ስጦታ ነው። ሊብራ ለራስህ ህይወት ሚዛን እንድትሰጥ፣ ሰዎችን በፍትሃዊነት እንድትመለከትና ከሰዎች ጋር በሰላም እንድትኖር የሚያነሳሳ ድንቅ ምልክት ነው። ማህበራዊ ግንኙነትን እንደ ሊብራ በታማኝነት ስትመራ በሰዎች ዘንድ የምታገኘው ፍቅርና ተወዳጅነት እጅግ ከፍተኛ ይሆናል። ሊብራን መረዳት ማለት የሰው ልጅን ደግነት፣ የፍትሃዊነት ጥበብና የሰላም ምንነት መረዳት ማለት ነው። ስለዚህ በሚቀጥለው ጊዜ ከሊብራ ጋር ስትገናኝ ያንን ማራኪነቱን በአክብሮት ተቀበል። ምክንያቱም ሊብራ አንዴ ጓደኛ ከሆነ በሕይወትህ ውጣ ውረድ ውስጥ ሁል ጊዜ ሰላምን የሚሰጥህ እውነተኛ የልብ ወዳጅ ይሆናል። በማጠቃለያም የሊብራ ማህበራዊ ህይወት በጭቅጭቅ ሳይሆን በስምምነት፣ በብቸኝነት ሳይሆን በህብረትና ፍጹም በሆነ ሚዛናዊነት ላይ የተመሰረተ ነው። የዚህ ኮከብ ምልክት የሆኑ ሰዎች በዙሪያቸው ያሉትን ሰዎች በግንኙነት በማለስለስና ፍቅርን በመዝራት ረገድ ወደር የላቸውም። የዛሬው የሊብራ ማህበራዊ ባህሪ ትንተናችን ይህንን ይመስላል። በቀጣይ የዞዲያክ ምልክቶች ተከታታይ ፕሮግራማችን 8ኛ የሆነውንና ሕይወቱን በሚስጥራዊነት በጥልቀትና በታማኝነት የሚመራውን የስኮርፒዮን የማህበራዊ ግንኙነት ባህሪ በሰፊ እንመለከታለን። ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በማብራት ቤተሰብ መሆኑን አይርሱ። በቀጣይ ቪዲዮ እንመለሳለን።